ገና ደስታችን የገና ዕለት ከበዓል እንግዳ ጋር የተደረገ ልዩ ቆይታ። ተወልጄ ያደግኩት ከፋ ውስጥ እዚህ ቦንጋ ከተማ ነው። ቦንጋ ላይ በልጅነት የነበረው ህይወት በጣም ጣፋጭ ነበር። አብሮነትና ፍቅር የነገሰበት ኢትዮጵያዊ ባህልን ያጎለበተ የማህበረሰብ ሴት። የኔ እናት ጓደኞቼን ልጆቼን የምትለው አባቴ ልጆቼ የወንድሜ ልጆች ይላሉ ጓደኞቼን። የበዓል እንግዳ ገጠመኝ። በአንድ እንጨት ዛፍ ላይ ማለት ኩሬ መሃል ላይ ደረስኩና እያወዛወዝኩና ተሰብሮ ገባሁ። እኔ ውሃ ሊወስደኝ ይችል ነበርና እኛ በጨረስበት ወቅት ከቦንጋ ዩኒቨርሲቲ ያኔ 5 ሰው ከገባ በጣም ብዙ ገባ ነው የሚባለው። ቡና ይበላል እስከ ማለት የደረሰ ፍቅር። ቡና ይበላል የሚለው ነገር ያመጣሁት ቡና እንበላለን። ቡና መብላት የመጣ ያክ ነው። በገና ዕለት ስጦታ መሰጣጣት የተለመደ ተግባር ነው። በዚህ በዓል ላይ እንግዲህ ብዙ ሰዎች ወጣቶች፣ አዛውንቶች፣ ህጻናት ያው ስጦታ የመለዋወጥ ልምድ አለና ትልቁ ስጦታችንም የክርስቶስ ልደት ስለሆነ ለክርስቲያን ለኛ በጣም ልዩ ያደርጋል። ለቤተሰብ ለእናት ለአባት ይሰጣልና ያው እሱ ያው እንሰጣጣለን። ተበደለሽም ሆነ ሳትበደይ ይቅርታ መጠየቅ ትልቅነት ነውና ሆድ ማሻከርም ጥሩ ስላልሆነ ይቅርታ ትልቅ ጸጋ ነው፣ ትልቅ ስጦታ ነው። ገናን በዓለም ዙሪያ ያሉ ሀገራት እንዴት ያከብሩት ይሆን? በኦስትሪያ ውስጥ ለብዙ ልጆች የገና በዓል ምናልባት የዓመቱ በጣም አስፈሪ በዓል ነው። በዚህ ቀን ጋኔኑ ካምቡስ እንደ ግማሽ ሰው ግማሽ እንስሳ ለብሶ ልጆቹን ለማስፈራራት በጎዳናዎቹ ላይ ይታያል። እነዚህንና ሌሎች አዝናኝና አስተማሪ ፕሮግራሞችን ለገና ዕለት ያሰናዳን በመሆኑ ልዩ የበዓል ዝግጅታችንን ስፖንሰር በማድረግ ምርትና አገልግሎቱን ለሚሊዮኖች ያስተዋውቁ። ቦንጋ ኤፍኤም 97.4 ሬዲዮ ጣቢያ። ገና ደስታችን